አስተዳደሩ የሰሊጥ ነጋዴ ነው። ሰሊጥ እናመርታለን። አዎ ይሄ በኩራት በክብር የምንገልጸው ነው፣ ብራንዳችን። ላለፉት 27 ዓመት ወልቃይት ጠገዴ ከናቱ ተነጥሎ ታግቶ ነው የቆየው፣ በጉልበተኛ ታግቶ። ከፌደራል እንደ አንድ ኢትዮጵያዊ ማግኘት የሚጠበቅበት በጀት ግን አላገኘም። ይሄ ተገቢም ትክክልም አይደለም። የበጀት ጉዳይ አልተፈታምና ምናልባት እንዳስተዳደርስ ምን እየሰራችሁ ነው? እንግዲህ ግብርና ብሔር የለው። እኔ በየማስበው ግብርና ብሔር የለው። ምርትና ምርታማነትን ቢያድግ የትኛውም ዓለም ይጠቀማል። ተፈናቃይ ማን ነው የሚለው መጀመሪያ መታየት አለበት። ሰፋሪ ቀይ የለውም። ለስራም ለፖለቲካ ሚሽን ተደርጎ መጥቶ የሚሰፍርበት የሚነሱ ቅሬታዎች አሉና እነዚህን ቅሬታዎች ለመፍታት የምትሄዱበት መንገድ ምን ያህል ነው? ጆሮ ዳባ ልበስ የተባለ ማህበረሰብ ቢኖር የወልቃይት ጠገዴ ህዝብ አንዳንዱ ለመናገርም በጣም የሚከብድ ለሸቅል ሲመጡ እንደነበርም 6 ወር ለሸቅል 6 ወር ደግሞ ለአረም እየመጡ ሲሄዱ ነበር ነው። ምንድነው የወልቃይት ጠገዴ አስተዳደርና የወሰንና ማንነት ኮሚቴውና ከሰሊጥ ጋር ምን ግንኙነት አለው? የወልቃይት ጠገዴ ህዝብ ጥንትም ቢሆን በጎ ጠረፍ ጠባቂ ህዝብ ነው። ለእናት ሀገሩ የሚዋደቅ የሚሞት ህዝብ ነው። ለትግራይ ሰላም የሚያመጣ ወጣት አሁንም ከጎኑ ነን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? የወልቃይት ጠገዴ አማራ ሚዲያ ተከታታዮች እንደምን ቆያችሁ? ዛሬ ደግሞ በወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ ተገኝተናል። በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ከሆኑት ከአቶ አሸተ ደምለው ቆይታ እናደርጋለን። በቆይታችን በወቅታዊ ጉዳዮች ሀሳቦችን እናነሳለን። አብራችሁን ሁኑ። እስከ መጨረሻ አብራችሁን እንድትሆኑ ደግሞ በክብር ጋብዛለሁ። አቶ አሸተ ደምለው ለቃለ መጠየቅ ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም፣ እንግዲህ ባለፈው ጊዜም ያው ቃለ መጠየቅ ማድረጋችን ይታወቃል። የዛሬው ደግሞ ያው የተለያዩ ሀሳቦች እያነሳን ቆይታ እናደርጋለን። እንደ መግቢያም እንዲሆነን እንግዲህ የወልቃይት ጠገዴ ማህበረሰብ የማንነት ተኮር የሆኑ ስራዎችን እየታገለ መጥቶ የማንነት ጥያቄም ያለበት ማህበረሰብና አካባቢ ነው። ይህንን ጥያቄ ግን አሁንም ቢሆን በማዕከላዊ መንግስት እውቅና አልተሰጠውም። በእርግጥ አካባቢው ነፃ ወጥቷል፣ በራሱ ልጆች እየተዳደረ ይገኛል። ግን በማዕከላዊ መንግስቱ እውቅና አላገኘም የሚል ሀሳብ በተደጋጋሚ ይነሳልና እንደው እንዳስተዳደርም አማራ ክልል አጠቃላይ ክልሉ እንደያዘውም አካባቢ መቼ ነው በማዕከላዊ መንግስቱ እውቅና የሚሰጠው? ያ እንደሚታወቀው የወልቃይት ጠገዴ አማራ ህዝብ ላለፉት 3 አስርተ ዓመታት እልህ አስጨራሽ ትግል አካሂዷል። በዚህ እልህ አስጨራሽ ትግል ውስጥ እልፍ አላፍ መስዋዕቶች ተከፍለዋል። የትውልዱ የትግል ቅብብሎሽ አንዱ አንጋፋው ትውልድ ሲያልፍ ሌላው ተተኪ ትውልድ እየተቀባበለ ሰላማዊው ትግል ተደርጎ የሚወሰደው ወልቃይት ጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ ትግል ነው። ሰላማዊም ዲሞክራሲያዊም ህጋዊም ትግል ተደርጎ የሚወሰደውና ይሄ ጥያቄ ከቅድመ ለውጥ አንስቶ በጣም በርካታ ትግሎች የተካሄዱበት ናቸው። ለውጡ ከመጣው ማግስት ደግሞ ነፃ ወጥቷል። አካባቢ በተለይ ከግፈኛው የወያኔ መዋቅር አንዴና ለመጨረሻ ወደኋላ ላይ መለስ ነፃ ወጥቷል። ነፃነቱን ተጎናጽፏል። ይሄ ነፃነቱን እያጣጣመ በልጆቹ እየተመራ እየተዳደረ ነው የሚገኘው። ይሄ ትልቅ ድል ነው። ይሄን ድል ወደ ተሟላ ማጽናት፣ ወደ ዘላቂ የሆነ ህግ እውቅና አግኝቶ ለማጽናት በርካታ መጠነ ሰፊ ስራዎች እየተሰሩ ይገኛሉ። በዚህ መሰረት እውቅና አላገኘም። የህግ እውቅና ካልሆነ በስተቀር አብዛኛው ሁሉ አስተዳደሩ ሁሉ በእጁ ነው ያለው። መንግስትም ቢሆን የለውጡ መንግስት የጥያቄው የእውነት የፍትህ ጥያቄ ነው፣ ቅድመ ለውጥ የነበረ ጥያቄ ነው የሚል ሪኮግኒሽንም አግኝቷል። በፓርላማ ክቡር የኢፌድሪ ጠቅላይ ሚኒስትርም ለፓርላማ አባላትም በግልጽ ያነጋገሩት ቃላቸውም የሰጡት ወስደን ብናይ የወልቃይት ጠገዴ ህዝብ ከቅድመ ለውጥ በጣም ጥያቄ እንደነበር፣ ሲታፈን እንደነበር፣ ሲንገላታ እንደነበር፣ ያ ሁሉ እንግልት እየደረሰበት በርካታ ዱላዎች እየደረሰበት ጎንደሬነቱንም አማራነቱንም ኢትዮጵያዊነቱንም ሳይለቅ ፈቀቅ የማይል ጀግና ህዝብ ነው። ጥያቄው ነበረው። ስለዚህ እውነትና የፍትህ ጥያቄ ነው። የማንነት ኮሚቴ ይሄን አታውቁም ወይ? ሲያነሳ አታውቁም ወይ? አታስታውሱም ወይ? ቅድመ ለውጥ። ስለዚህ አሁንም ቢሆን በራሱ ልጆች ይመራ፣ በማንነት ኮሚቴ ይመራ የሚለው በራሱ ይሄ አንዱ እውቅና ነው። የህዝቡ ትግል እውቅና ማግኘቱ አንዱ በኩል ነው። ሁለተኛው የሌጋል ኢሹዎቹ
ማለቅ መጠናቀቅ አለባቸው። አሁንም ቢሆን አጽንኦት ሰጥተን እየሰራን እንገኛለን ማለት ነውና እንግዲህ በቅርቡ ምላሽ ያገኛል ብለን እናስባለን። አብዛኞቹ ምላሽ አግኝቷል። አሁን ማጽናት ነው የሚጠይቀን። ስለዚህ ማንነት ደግሞ ወሳኙ ባለቤት መንግስት ሳይሆን ህዝቡ ነው ማለት ነው። ስለዚህ ባለቤቱ ህዝቡ ነው። ባለቤቱ ደግሞ ከእጁ ገብቶለታል። ነፃነቱንም ማንነቱንም አስተዳደሩንም አሁን ከመዳፉ እጅ ላይ ይገኛል። ይሄን አፈትልኮ እንዳይሄድ በጠላት እጅ እንዳይገባ አጽንቶ መዝለቅ የዚህ ትውልድ ኃላፊነት ነው የማስበው ነው። ማዕከላዊ መንግስት አብዛኛው ጥያቄዎች የእውነትና የፍትህ መሆኑ ሪኮግኒሽን የሰጠባቸው በተለያዩ የፖለቲካ ውክልና አግኝቶ እየታገለ ያለ ህዝብ ነው። ይሄ ትልቅ ነገር ነው። ይሄ ለውጥ የኔ ነው ብሎ ህዝባችን አንዱ የለውጡ ተቋዳሽ ሆኖ ፍሬ ያየበት በመሆኑ መንግስት ምላሽ ይሰጠኛል ብሎ እውቅና ይሰጠኛል ብሎ ለጠየቀው መንግስት በትዕግስት እየጠበቀ ነው ያለው። ሰላማዊ በሆነ መንገድ ነው የጠየቀው። ነፍጥ አንግቦ አይደለም የጠየቀው። ህግ ጠቅሶ ነው፣ ህገ መንግስታዊ የሆነ መንገድ ተከትሎ ነውና አሁን ምላሽ ያገኛል ብለን እንጠብቃለን በተስፋ። በእርግጠኝነት ደግሞ አንዳንዶቹ ምላሽ እያገኘን ነው። የሚቀረው በህግ መቀምቀም ነው የሚቀረው ማለት ነው። በህግ ይቀመቀማል ብለን እናስባለን። ይሄ ለመቀምቀም ደግሞ አሁን ያለው ትውልድ ጠንክሮ አንድነቱን ይዞ ከጠነከረ እውቅናው ከእጃችን ነው የሚል ሀሳብ ነው ያለው። መልካም። እንደውም እኮ አሁን እርስዎ ሲያነሱት እንደነበረ የአማራ ክልል መንግስት ያው አንዱ ካሉት ዞኖች መካከል ትልቁ ዞን ብሎ አቋቁሞ ያው እሱን አንዱ የህግ አካል ስለሆነ በዚህ ላይ ህግነቱ ጠብቆ እየሄደ ያው ከማዕከላዊ መንግስት የሚቀረውን ነገር ነው የጠየቅኩት። ከዚህ ጋር ተያይዞ እንደውም የወልቃይት ጠገዴ ሰቲት ሁመራ ዞን እንዳስተዳደር ለወልቃይት ጠገዴ ማንነትና ወሰን አስመላሽ ኮሚቴ ይህንን አስተዳደር የኮሚቴው አስጨራሽ ኮሚቴ ነው ተብሎ በተደጋጋሚ ይነሳልና ይህንን ምን ማለት ነው? አዎ እንግዲህ ምንድነው ይሄን የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴው ኃላፊነቱ በብቃት የተወጣ ሰላማዊ መንገድ የተከተለ ህግና ህገ መንግስትን ጠቅሶ የተከራከረ ተሟጋችም ሟችም ነው። ይሄን ትግል ድል ያደረገ ሰላማዊ ትውልድ ተደርጎ የሚወሰድ ነው። የዚህን ሰላማዊ ትግል ነፃነት ተጎናጽፏል። አሁን ማስመለስ ሳይሆን ማጽናት ነው ያለብን፣ መጨረስ ነው ያለብን። ምን ጨርሰው የተጀመሩ ጥያቄዎች ነው። የማንነት ወሰን አስመላሽ ኮሚቴው የጀመራቸው ጥያቄዎች ለማስመለስ የሄደባቸው መንገዶች አሁን ከእጃችን የገባው ነፃነትና ማንነት የማስጨረስ በህግ ጠፈፍ አድርጎ የማጠናቀቅ ስራ ስለመጨረስ ስላለብን ነው። አሁን ያለው ትውልድ ምንድን ነው? አሁን ያለው አስተዳደር አስጨራሽ ኮሚቴ ነው። ስለዚህ ምንጨርሰው ምንድን ነው ካል ጎንደሬነቱን አማራነቱን መጨረሻ ግቡ ማድረስ ነው። ይሄን አጠናቀን የምናጸናበት አሁን የምናስመልሰው ኦልሬዲ እጃችን የገባ ነገር የለም። ያን አስመላሽ ኮሚቴ ሲደራጅ እንደሚታወቀው ወልቃይት ጠገዴ በጂኦግራፊውም በታሪክም በባህሉም በስነ ልቦናው ጎንደሬ ነው። ጎንደሬነቱ ደግሞ አክብሮ ይዞ እምቢኝ ለማንነቴ እምቢኝ ለነፃነቴ ብሎ ሲታገል እንደነበር ሁሉም ያውቀዋል። መንግስትም ያወቀው ነው። ፀሐይም የሞቀው ትግል ስለነበር ይሄን ትግል መቋጨት ያስፈልጋል፣ መጨረስ ያስፈልጋል። ስለዚህ የተጀመረውን የመጨረስ ኃላፊነት የዚህ ትውልድ ነው የሚሆነው። ምክንያቱም ላለፉት 27 ዓመት ወልቃይት ጠገዴ ከእናቱ ተነጥሎ ታግቶ ነው የቆየው፣ በጉልበተኛ ታግቶ። ስለዚህ ይሄ ጉልበተኛ ጊዜ ቀንቶት ወልቃይት ጠገዴ ብቻ አይደለም ያገተ፣ ሀገርንም እንዲመራ እድል ቀንቶት ነበር። ትልቅ ቤት አግኝቶ ነበር። ግዙፏን ቤት ኢትዮጵያን ለመምራት እድል ቀንቶት ነበር። ግን የተረከበት ትርክ ደግሞ ጠባብ ትርክ ስለሆነ በትርክቱ መሰረት ወደ ተወለደበት ደደቢቱ ገብቷል። ስለሆነም ወልቃይት ጠገዴ ከእናቱ ነጥሎ ያገተበትን 27 ዓመት ትውልዱ ሲታገል ቆይቶ ጥቅምት 24 2013 ደግሞ ነፃ ወጣ። ስለዚህ አጋቹ ሲመታ ታጋቹ ደግሞ ወደ ልጇ ወደ እናቱ ወደ ጎንደር ተደምሯል ማለት ነው። ይሄን ይዞ ማጽናት መጨረስ የኛ ኃላፊነት ይሆናል ማለት ነውና የአስመላሽ ኮሚቴው ትግል ዳር ማድረስ አለብን፣ መጨረስ አለብን። አሁን ያለው ተተኪ ትውልድ ደግሞ ትልቅ ኃላፊነት አለውና አስተዳደሩ፣ በአጠቃላይ ህዝቡ፣ ወጣቱ፣ መንግስት ሰራተኛው ሁሉ ነው የዚህ ትግል ዳር ማድረስ አስጨራሽ ኮሚቴ ነው። የመጨረስ ኃላፊነት አለብን። ይሄን የተሸከም ትውልዶች ነኝ የሚል ትውልድ ተፈጥሯል።
የ2018 የነበረው ሀገራዊ ምርጫ እንደነበረ ይታወቃል። የወልቃይት ጠገዴ ማህበረሰብም በዚህ ውስጥ ምርጫ እንደሚያደርግ ከፌዴሬሽን ምክር ቤት ወደ ምርጫ ቦርድ በተጻፈው ደብዳቤ መሰረት ብዙ ዝግጅቶች እየተደረጉ ነበረ። የወልቃይት ጠገዴ አማራ ሚዲያም ያው ተገኝቶ የምርጫ ማስተዋወቅ ስራዎችም እየሰራን ነበረ። በስተመጨረሻ ግን ምክንያቱም በግልጽ ባልታወቀ ሁኔታ ይህን አካባቢ ምርጫ ሊመርጥ ወይም ደግሞ ሊሳተፍ አልቻለም እና ግን አሁን ደግሞ ከቀሩት የሚቀሩ አካባቢ ምርጫ ያላደረጉ በአንድም በሌላ ምክንያት ከቀሩ አካባቢዎች አብሮ የማሞያ ምርጫ ሊወስድ ይችላል። ይሄን አካባቢ የወልቃይት ጠገዴ ህዝብ፣ አጠቃላይ የኢትዮጵያ ህዝብ በዚህን አካባቢ ምን ይጠብቅ? አቶ አሸተ። እንግዲህ የምርጫን በተመለከተ የወልቃይት ጠገዴ ህልውናው ምርጫ ጥቅምት 24 2013 ተጠናቆ እኔ ማን ነኝ ብሎ ማንነቱ ትግል ምርጫውን አጠናቆ በጉልበተኛ ተይዞበት የነበረው ነፃ የወጣበትን ትልቁ የህልውናው ምርጫ አጠናቋል ጥቅምት 24 2013። አሁን የሚቀረው የፖለቲካ ምርጫ በየ5 ዓመቱ የሚካሄደው ምርጫ የፖለቲካ ውክልና ነው ብዬ ነው የማስበው። በማንነቱ ያለው ምርጫ ግን ከእጁ አስገብቷል። ማንነቴ ጎንደሬ አማራ ነኝ ብሎ ሲታገልበት የነበር ሲዋደቅበት የነበረው ጥቅምት 24 ተጠናቋል። አሁን የሚቀረው ምርጫ የ5 ዓመቱ የሚካሄድ የክልል ምክር ቤት የፓርላማ ምክር ቤቶች አሉ። ይሄ ምርጫ እንዲካሄድ ይሁንታ አግኝቷል። ጥያቄ ላቀረበበት መንግስት እና ምርጫ ቦርድ ማካሄድ አለብኝ ብሎ ውሳኔ አስተላልፏል። በዚህ ውሳኔ መሰረት ህዝባችን ለመንግስት ቀናኢ ነው፣ ህግ አክባሪ ነው፣ በጣም ትሁት ነው፣ ትጉ ነው። በዚህ መሰረት ውሳኔውን በአንዳንድ አካላት የማደናቀፍ ተግባር ውስጥ ገጥሞታል ማለት ነው። ይህን ማደናቀፍ ቢገጥመውም በህግ ነው የጀመረው፣ በህግ ይቋጫል የሚል ትልቅ የትግል መንገድ የተከተለ በመሆኑ ይሄን ልምድ ያካበተ ኮሚቴ በመኖሩ በፍርድ ቤት የነበረው ክስም ስምረት ፓርቲ እና መሰሎቹ የቲፒኤልኤፍ ጠፍጥፎ የሰራቸው ድርጅቶች በተለይ ደግሞ ተረፈ ህወሓቶች ማለት ነው። ተረፈ ህወሓቶች አሁንም ከማደናቀፍ ወደኋላ አላሉ። ስለሆነም የወልቃይት ጠገዴ ህዝብ ግን እነዚህ ሁሉ ፈተናዎቹ የብርታቱ ምንጭ አድርጎ በህግ ተከራክሮ ማሸነፍ እንደሚቻል የጀመረውን በህግ ነው የጀመረውን በሰላማዊ መንገድ ነው የጀመረው የዲሞክራሲ መንገድ ነው። በዚህ መሰረት ማሸነፍ ይቻላል ብሎ በህግ ፍርድ ቤቱንም ድል አድርጓል ማለት ነው። ዲሞክራሲያዊነቱ ግን አሳይቷል ማለት ነው። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ መንግስትም ይሄ ትግል ይሄ የእውነት የፍትህ ትግል ነው በህግ ክርክርም ምላሽ ቢያገኝም በአንዳንድ ጉዳዮች እስካሁን ድረስ ምርጫ አላካሄድም። ምርጫ ባያካሄድም ለምን አላካሄድኩም ብሎ ሌላ ተአምርም አልፈጠረም እና የወልቃይት ጠገዴ ህዝብ በጣም ጥልቅ የሆነ ህግ አክባሪነቱ ስርዓት ያለው ህዝብ ጽኑ ህዝብ መሆኑን በውል መላው የኢትዮጵያ ህዝብ የተገነዘበበት ነው ብዬ አስባለሁ። መላው የአማራ ህዝብም ይሄ ትግል ይሄ ለፓርላማ ነው ያገኘው እድሉ። የወልቃይት ጠገዴ አማራ ህዝብ ጥያቄ ግን የክልል ምክር ቤትም በአማራ ክልል ምክር ቤት መካተት አለብኝ የሚል ጥያቄም አንስቷል። ለፓርላማ ነው አሁን ያለው። አካባቢው ይታወቃል። ፌዴሬሽን ምክር ቤት ባስተላለፈው መሰረት ምርጫ ቦርድም አካሄዳለሁ የሚል መሀል ላይ እስካሁን ድረስ ምክንያቱ አላወቅነውም። ቀጣይ ግን ይካሄዳል የሚል ተስፋ አለን፣ እምነት አለን። ስለዚህ ምርጫ እንዲካሄድ አሁንም ቢሆን አጽንኦት ሰጥተን እየሰራ እንገኛለን። በየትኛው መድረክ ትግል እየተደረገ ነው ያለው። ሰላማዊ፣ ዲሞክራሲያዊ፣ ህጋዊ በሆነ መንገድ ጥያቄያችን እያቀረብን ነው ያለነው። የክልላችን መንግስትም የአማራ ብሔራዊ ክልላዊ መንግስትም አሁንም አጽንኦት ሰጥቶ አንዱ ጥያቄ እያቀረበበት ነው። የማንነት ኮሚቴ ደግሞ በዋናነት ይዞ ትግሉ እየመራ ነው ያለው። አስጨራሽ ኮሚቴው እና ማህበረሰባችን በአጠቃላይ ሁሉ አስጨራሽ ኮሚቴ ነው። ይሄም አጽንኦት ሰጥቶ ምርጫ ቢካሄድ ለመንግስትም ለፓርቲም በተለይ ለብልጽግና የሚጠቅም ነበር ማለት ነው። ውክልና ቢያገኝ ማህበረሰባችን አንዱ የታገለበት ዲሞክራሲ እንዲረጋገጥ ነውና ይሄ እንዲረጋገጥለት አሁን ቢሆን ትግል ላይ ነን ማለት ነው። ትግላችን ደግሞ በጣም መሰረታዊ የሆነው ትግል ነው። አንዱ እንዲረጋገጥ የሚፈልገው ዲሞክራሲያዊ የመመረጥ መብቱ እንዲከበርለት እንፈልጋለን። አጽንኦት ሰጥተንም እየታገለ ነው። አሁን ከቀሩት በጸጥታ ምክንያት በክልላችን ያልተካሄዱ ምርጫዎች አሉ። ከዛ ጋር ተያይዞም የሚካሄድ ይሆናል ብለን እንጠብቃለን። በራሱ ችሎም የሚካሄድ ምርጫ ይሆናል ብለን እንጠብቃለን። መልካም እንግዲህ አቶ አሸተ ይሄን አካባቢ እንደሚታወቀው ለሀገራዊ ለውጡ መሰረት የሆነ የትግል ቦታ ነው፣ የትግል ስፍራ ነው።
ምናልባት ከዚህ ጋር ተያይዞ ከዚህ አካባቢ ሲመጣ ወደ በጀት ክልከላም አለ። በጀቱ በተለይ ሀገራዊ ለውጥ መጣ ከተባለ ጀምሮ ይህንን አካባቢ ከበጀት ርቀዋል። ይህንንም ደግሞ የኢፌዴሪ ጠቅላይ ሚኒስትር የተከበሩ ዶክተር አብይ አህመድም በጀት መከልከሉ ልክ አይደለም ብለውም በፓርላማ የተናገሩበት ነበረና ግን ስቲል ደግሞ የበጀት ጉዳይ አልተፈታምና ምናልባት እንዳስተዳደርስ ምን እየሰራችሁ ነው? አዎ እንግዲህ በጀት የህዝብ ነው። ይሄ መሆኑ ይታወቃል። በአንዲት ሀገር ውስጥ የሚኖር ዜጋ ከሚመነጨው ገቢም እኩል የመካፈል መብት አለው። በህገ መንግስቱ እንግዲህ ከምትመረተው ኬክ እኩል የመሳተፍ መብት አለው አንድ ዜጋ ማለት ነውና እንግዲህ በጀቱ እውነት ለመናገር ባለፉት 5-6 የለውጥ ዓመታት የነጻነት ዓመታት የተሟላ በጀት አላገኘም። አግኝቷል ብሎ መውሰድም አይቻልም። ከፌደራል ማግኘት የሚጠበቅበት በጀት አላገኘም። የክልላችን የአማራ ክልል መንግስት ግን የተቻለውን መጠን ለመደገፍ ለማቋቋም ካለችውም ቢሆን ቆርሶ ፕሮጀክቶችን ማጥፎም ቢሆን ዞኑን ለማቋቋም ህዝቤ ነው። ላለፉት 30 ዓመት ግፍና በደል ሲደርስበት የነበረ ህዝባችን ነው። አማራ ነን እያለ በጉልበት የተካለለ በጉልበት የተወሰደ አካባቢ ነው። አሁን ነፃ ወጥቷል። ለዚህ ህዝብ ልንደርስለት ይገባል ብሎ የሰራቸው ስራዎች እጅግ በጣም የሚመሰገን ህዝባችንም ያመሰግናል። የመንግስት ሰራተኛው ደሞዝን በመክፈል አቅሙ የፈቀደውን መሰረተ ልማት የመንገድ ሌሎች ቁሳቁስ ድጋፎችን በማድረግ ዞኑ አሁን ላለው ደረጃ ማድረስ ችሏል። ይሁን እንጂ ከፌደራል እንደ አንድ ኢትዮጵያዊ ማግኘት የሚጠበቅበት በጀት ግን አላገኘም። ይሄ ተገቢም ትክክልም አይደለም። የትምህርት ተቋማት፣ የጤና ተቋማት በጣም ሳክሪፊኬሽኑ በጣም ትልቅ ነው። በጣም ሳክሪፋይ አድርጓል። እዚህ ያለ ሰራተኛ ዲዩቲ መከፈል ሲገባው ሳይከፈል የሰራ ሰራተኛ ነው። እሱ ብቻ አይደለም። ከነፃነቱ በኋላ ከለውጡ በኋላ ነፃ ከወጣ በኋላ 3 ጊዜ ጦርነት የተካሄደበት ቀጠና አብዛኛው ጦርነቱ ሲካሄድ ደጀን ሆኖ ያገለገለ ሰራተኛው ይሄን ራበኝ ይሄን ጠማኝ ሳይሆን ነፃነቱን በጀት አድርጎ ነፃነቱን ቁርሱን አድርጎ ነፃነቱን እራቱን አድርጎ ነፃነቱን ምሳውን አድርጎ ለመስራት ቀናኢ ሆኖ ያታገለ ማህበረሰብ በመሆኑ ለዚህ ህዝብ መታገል መባረክም ቅዱስም ነው ብሎ አመራሩም ህዝቡም ወጣቱም በአጠቃላይ ሰራተኛው ብዙ መስዋዕት ከፍሏል ብሎ መውሰድ ይቻላል። ይሁን እንጂ አሁንም ቢሆን በጀት የህዝብ ነው ብለን ነው የምናምነው። በጀት ባይበጀትስ ምን እናድርግ? እንግዲህ በጀት ባይበጀት ምን እናድርግ ብለን ለውጡ ብቻ ታቅፈን መኖር የለብንም። ነፃ ወጥተና ብለን ብቻውን በመዘመር ፍሬ አያፈራም። ነፃነት ታግለህ ነፃ መውጣት አንድ ነገር ነው። ነፃነትን ማስተዳደር ደግሞ ያክል ደግሞ ከባድ ነገር የለምና ነፃነታችን በጀታችን እናድርገው ብለን 4 በጀቶች ይዘን ተንቀሳቅሰናል። እንግዲህ ከመንግስት ማግኘት የሚጠበቅን በጀቶች ሳናገኝ ማለት ነው። 4 በጀቶች ግን የዞኑ አስተዳደር እስከ ታችኛው መዋቅሩ 4 በጀቶች ይዞ ኢኒሼቲቮች ይዞ ተንቀሳቅሷል። የመጀመሪያው ነፃነትን በጀት ነው ካለ በኋላ ወኔ፣ ቁጭት፣ እልህ፣ ተስፋ 4ቱ በጀቶች ናቸው። አሁንም የዞኑ እነዚህ 4 በጀቶች ናቸው ብሎ ላውንች ካረገ በኋላ ወኔ ማንም የማይቀሰቅሰው የማይሞት ስሜት ነው። ስለዚህ ወኔ የሌለው ምንጊዜም ለባርነት ተገዥ ነው የሚሆነው። ስለዚህ ወኔው ተጠቅመንበታል። ወኔው ብቻው በቂ አይደለም ብለንም ቁጭት ባለፈው ግፍና በደል የሚያካክስ ተግባር መስራት አለብን። አንዱ በትውልድ ግንባታ ላይ ከሀገር ውስጥ እስከ ውጭ በራሳቸው ስም ልማት እንዲሰሩ ጭምር አድርገናል። ወረዳዎች ከውስጥ ገቢያቸውም ማህበረሰቡ በማሰባሰብ የልማት ጭላንጭል ማሳየት በቂ አይደለም፣ ግን አለን ለማለት ይጠቅማል፣ ለማነሳሳት ይጠቅማል። ነፃነት ቁጭቱ ብቻ በቂ እልህም ያስፈልገዋል። ይሄ ሳልፈጽም መዋል ማደር የለብኝም የሚል አሁን ባህል ሆኗል። የተጀመረን መጨረስ ባህል የሆነበት ነው። መጀመር መጨረስ፣ መጀመር መጨረስ፣ ማስመረቅ እነዚህ ፕሮጀክቶች ትልቅ ትርጉም አላቸው በማህበረሰባችን ዘንድ። ትልቁ ተስፋችንና በጀታችን ህዝባችን የትም ቦታ ያለ ስለ ወልቃይት ጠገዴ ትግል የሚያውቅ የተቆጨ እልህ ያለው ወኔ ያለው በሙሉ ደግፎናል፣ አግዞናል፣ መስዋዕት ከፍሏል። ነገር ግን አሁንም ቢሆን በጀት እንዲበጀት በተለይ ደግሞ በፌደራል የተጀመሩ ፕሮጀክቶች አሉ።
ከለውጡ በፊት የተጀመሩ ፕሮጀክቶች እንደ አስፓልት መንገድ ያሉ ከባህከር ቃብቲያ ወደ ወፋር ግፍ የሚሄደውን እሱ ፕሮጀክት ማለቅ አለበት። የሚቀረው ትንሽ ስላለ ከአድረመጽ ወፋር ግፍ አድርጎ ወደ ኩሊታ አድርጎ ወደ አምባድርኩታን የሚሄደውን አስፓልት አለ። ይሄ ማለቅ አለበት። የተጀመረ ነው። የባህከር ኢንዱስትሪ ፋብሪካው አለ። አግሮ ፕሮሰሲንግ ኢንዱስትሪው ላይ ይሄ ማለቅ አለበት። የካዛ መስኖ ግድብ ተጠንቶ ያለቀ ነው። እሱ ቢለማ እንግዲህ ግብርና ብሔር የለው። እኔ በየማስበው ግብርና ብሔር የለው። ምርትና ምርታማነትን ቢያድግ የትኛውም ዓለም ይጠቀማል። የትኛውም ዓለም ምርት የትኛውም ቦታ መጥቶ እየተጠቀምን ነው። ስለዚህ የመስኖ ግድቡ በተለይ ካዛ መስኖ ግድብ ትልቅ ፕሮጀክት ነው። ተይዞ የቆየ ነው። የተጀመረ ነው። አሁን እንዲጠናቀቅ እንፈልጋለን። እነዚህ ፕሮጀክቶች መስራት ምንም ያዳግት ነገር የለም። አንደኛ ሰላም አለ። ሰላሙ ይሄን ለመስራት የሚያዳግት አልነበረም። ምክንያቱ ባይታወቅም ነገር ግን መሰራት የነበረበት እስካሁን ድረስ የተንገላታ ህዝብ ነውና እነዚህ ፕሮጀክቶች እንዲሰሩ እንፈልጋለን። የወልቃይት ስኳር ፋብሪካ ራሱ በጣም ብዙ ኢንስታሌሽኑ ያለቀ ስራው በሙሉ ተጠናቆ ያለቀ አሁን ወደ ተግባር መገባት የሚገባ ብዙ ወጪ የተደረገበት የሀገር ካፒታል ወጪ የተደረገበት ነውና እነዚህ እንደሚሰሩ ከዚህ ቀደም በተደጋጋሚ ተወያይተናል። መግለጫም በኢቲቪም ሰጥተናል። ይህን እንደሚሰሩ በጀት እንደሚመደብ ቃል ተገብቷል። እነዚህ ቃሎች እንዲተገበሩ አሁን ቢሆን ግፊት እያደረግን ነው። በዚህ ዓመት ይፈታሉ የሚል ተስፋ አለኝ፣ እምነት አለኝ። በእርግጠኝነት ይፈታሉ። በጀቱ እንግዲህ ኋላ የተሟላ ሆኖ ሙሉ ሰርቪስ ያገኛል ብዬ አስባለሁና ዞሮ ዞሮ ትግል ነው የሚፈታው። ሌላው በስፋት የሚነሳው ከዚህ አካባቢ በተለይ ከተፈናቃይ ጋር ተያይዞ የሚነሳ አጀንዳ አለ። ምናልባት በአማራው ሳይድ ወይም ደግሞ በዚህ በዞኑ ተፈናቃይ የለም ሰፋሪ ነው የሚል ሀሳብ አለ። በትግራይ በኩል ደግሞ ፈናቅነናል የሚሉ አካላትም አሉ። ከዚህ አካባቢ ሂደናል ተሻግረናል የሚሉ የትግራይ ተወላጆች ዞኑ በምን መልክ ነው የሚያየው? እንዴት ነው ሊፈታ የሚችለው ለወደፊቱ? ተፈናቃይ ማን ነው የሚለው መጀመሪያ መታየት አለበት ብዬ አስባለሁ። ተፈናቃይ የምንለው ላለፉት 30 ዓመታት በካልቸራል ጄኖሳይድ ሳይለንት ጄኖሳይድ የተፈጸመበት ማህበረሰብ ነው። ተፈናቃይ ከቀዩ ከነባር ይዞታው ያፈናቃል። ሲፈናቀል የነበረው በስርዓቱ በግፈኛው መዋቅር በወያኔ የነበረው ማህበረሰብ ብንወስድ የወልቃይት ጠገዴ አማራ ህዝብ ላለፉት 30 ዓመት የተፈናቀለ። ስለዚህ ተፈናቃይ ይሄ ነው። የትግራይ ኢሊቶችና ቆሞቀሩ ህወሓት ተፈናቃይ ያለው የሚላዝነው ተፈናቃይ ሳይሆን ሰፋሪ ነው። ሰፋሪ ነው። ሰፋሪ ደግሞ ቀየ የለው። ሰፋሪ ቀየ የለውም። ለስራም ለፖለቲካ ሚሽን ተደርጎ መጥቶ የሚሰፍርበት የኔ ነው የሚለው ያኔ በወቅቱ የነበረው ጊዜ ሰጥቶት ሲመራ የነበረው ግፈኛ ቡድን ወያኔ የኔ ደጋፊ ናቸው የኔ አጋዥ ናቸው የሚላቸውን ይተክላል። ነባሩን የወልቃይት ጠገዴ ህዝብን ይነቅላል። ስለዚህ የወልቃይት ጠገዴ ህዝብ በመንቀል የትግራይን ተወላጆች እና የሱ ደጋፊ የሆኑትን መጥቶ በመትከል ከፍ ሲልም ደግሞ አርምድ የሆኑትን በማምጣት ጄኖሳይድ የፈጸመበት ማህበረሰብ ነውና ተፈናቃይ ያልን ያለነው ለ30 ዓመት ሲፈናቀል የነበረ የወልቃይት ጠገዴ ህዝብ ነው። በመጀመሪያ አንደርስታንዲንግ እንዲያዝ የምፈልገው ተፈናቃይ ማን ነው የሚለው የወልቃይት ጠገዴ ህዝብ ነው። ለ30 ዓመታት በየትኛውም አማራ ክልል ውስጥ በየትኛውም የኢትዮጵያ ክፍል በየትኛውም የአውሮፓ ሀገራት የኤሲያን ጅቡቲም ሱዳንም በገፍ ተሰዶ የተፈናቀለ ህዝብ ቢኖር ድምጽ አልባ መሳሪያ በመጠቀምም ለወልቃይት ጠገዴ የግፉአን ድምጽ የሚሆን በወቅቱ የታጣበት ሰሚ ያጣበት ጆሮ ዳባ ለበስ የተባለ ማህበረሰብ ቢኖር የወልቃይት ጠገዴ ህዝብ አንዳንዱ ለመናገርም በጣም የሚከብድ ግፍ የተፈጸመበት ነው። ሰው ከነ ህይወቱ የተቀበረበት ቢኖር በወልቃይት ጠገዴ ምድር ያልተፈጸመ ግፍ የለም። ያልተነገረለት እንጂ ገና አልተነገረለትም። ገና ብዙ ጥናት ምርምር የሚፈልግ ነው ብዬ ነው የማስበውና የወልቃይት ጠገዴ ህዝብ ለ30 ዓመት በርካታ ተፈናቅሏል። አሁን የወልቃይት ጠገዴ ማህበረሰብ ከትግራይ ህዝብ ጋር ጠብ የለውም። ጠቡ ከቲፒኤልኤፍ እና ተረፈ ወያኔዎች ጋር ነው። ተረፈ ህወሓቶች ጋር ግን ጠብ አለን። የፈጸመው ግፍ በጣም ዘግናኝ ግፍ የተፈጸመበት ነውና ይሄ ቁስል ይሄ ጉዳት እንደቀላሉ የሚታይ አይደለም።
ለሆነም የወልቃይት ጠገዴ ህዝብ አቃፊ ነው፣ ደጋፊ ነው። ለራቦም እንጀራ የሚሰጥ የሚደግፍ ነውና ለትግራይ ህዝብም ቢሆን ጠብ ስለሌለው ያኔ በተለይ ደግሞ የመጀመሪያ መጨረሻ የነበረችው ማይካድራን መውሰድ ይቻላል። ያኔ የተፈጸመው 1564 ግፍና በደል የደረሰባቸው ማህበረሰቦች በዘር ነው የተጠቁት። አማራ በመሆናቸው የዘር ፍጅት ተፈጽሞብናል። ይሄ በመፈጸሙ ግን ለትግራይ ተወላጆች ግን አንድም ግፍ አላደረሰም። ይሄ በጣም ትልቅ ነው፣ ትልቅ ነገር ነው። ህግ አክባሪነቱ የሰው አገሩ ምግባሩ ነው ብሎ ስለሚለካ ነው። እኛ ተኮትኩተን ያደግነው አንዱን በማፈናቀል ሌላው በመኖር ሳይሆን በኢትዮጵያዊነት አብሮ መኖር የሚያውቅ ህግ አክባሪነቱንም የተረዳ ማህበረሰብ ነውና ይሄ ግፍና በደል ደርሶብኛል ብሎ ከነጻነት ማግስት በቀል አላካሄድ አጻፋ ምላሽም አልሰጠምና እንኳን ሊያፈናቅል በጦርነቱ ተደናግጠው ሊሄዱ የነበሩት አትሄዱም፣ ለምንድን ነው የምትሄዱት? ይሄም እኮ ሀገራችን ነው፣ በኢትዮጵያዊነት እኮ መኖር አለብን። ወያኔ ሌላ ጉዳይ ነው። ፖለቲካ ዘላለም አይኖርም፣ ህዝብ ግን ዘላለም እንኖራለን። እኛ ኢትዮጵያውያንን በዘላለም የምንኖር ህዝቦች ነው። ወያኔ ግን ለጊዜው የነበረ ነው። እሱ ለምንድን ነው አትሄዱም ብሎ በወቅቱ እንዳይሄዱ ትግል አድርጓል። እንኳን ሊያፈናቅል ማለት ነው። እንኳን ሊያፈናቅላቸው አትሄዱም። ያው ጦርነት ነው የተካሄደው 2013 ጥቅምት 24 ላይ ጦርነት በባህሪው በጣም ድንጋጤ ይፈጥራል። በዚህ ድንጋጤ ተደናግጠው ሄደው የነበሩት ለምንድን ነው የምትሄዱ ብሎ ያስቀረ ነው። እንኳን ሊያፈናቅል የሄዱት ተደናግጠው ደግሞ ሲመጡም በጸጋ የተቀበለ ነው። አቅፎ ደግፎ አሁንም ድረስ አሉ። በሺዎች የሚቆጠሩ የትግራይ ተወላጆች አሁንም በዞናችን በ9 ወረዳዎች አሉ። በሁሉም ቀበሌዎች እኛም እያገኘን እናወያያቸዋለን። ሰላም እንዲሰማቸው ወያኔ በጣም ግፈኛ ቡድን መሆኑ ያደረሰው ግፍና በደል ካልደበቁ በስተቀር ያውቁታል። እነሱ የትግራይ ንጹህ የትግራይ ተወላጅ፣ ሰላማዊ የትግራይ ተወላጅ፣ ሰርቶ አደሩ የትግራይ ተወላጅ ወልቃይት ጠገዴ ማን ነው ብትለው አይን ያለው ጆሮ ላለው ግልጽ ነው ማለት ነውና ጎንደሬ መሆኑን ፍንትው አድርገው ያውቁታል። ምናልባት በህወሓት ተኮትኩቶ ያደገና የህወሓት ተረፍ የሆኑት ግን አውቆ የተኛ ሰው ብትቀሰቅሰውም አይሰማም። ካልሆነ በስተቀር ወልቃይት ጠገዴ ጎንደሬነቱን አማራ መሆኑን ያውቁታል። ለሸቅል ሲመጡ እንደነበርም 6 ወር ለሸቅል 6 ወር ደግሞ ለአረም እየመጡ ሲሄዱ ነበር ነው እና ይሄን ተፈናቃይ የምንለው የወልቃይት ጠገዴ ህዝብ ነው። ከዚህ የነበረ ቲፒኤልኤፍ ያመጣው ግን ሰፋሪ ነው። ሰፋሪ ቀዬ የለውም። ስለዚህ በሰፈራ ነው የመጣው። ዋናው ባለርስቱ ባላባቱ ነው እንጂ ያን በሰፈራ የትም ቦታ ልትሄድ ትችላለህና በዚህ አግባብ መረዳት ይኖርብናል የሚል እምነት አለኝ። አሁንም ቢሆን ሰላማዊ የሆነው ከወንጀል ነፃ የሆነው የትግራይ ተወላጅ መጥቶ መኖር ይችላል እንደ ኢትዮጵያዊነቱ። ወልቃይት ጠገዴ ትንሿ ኢትዮጵያ ናት። ወልቃይት ጠገዴ ትንሿ ኢትዮጵያ ነው። የሌለ የለም። እንኳን ኢትዮጵያውያን የሌሎች የአፍሪካ ሀገራትም አሉበት፣ ጎረቤት ሀገራትም የሚኖርበት ነውና የወልቃይት ጠገዴ ህዝብ ምንድነው የጠላው? እንግዳ የትግራይ አስተዳደር ነው የጠላው እንጂ ከትግራይ ህዝብ ጋር ምርጥ ጎረቤት ሆኖ መኖር ይችላል ማለት ነው። ይሄን ደግሞ ተፈጥሮ ያበጀለት ተከዜ ተፈጥሯዊም ታሪካዊ ወሰኑ ነው። ይሄ ተከብሮ በመከባበር በመቻቻል አብሮነትን በመጠቀም መኖር ይቻላል ማለት ነው። ስለዚህ ልክ የትግራይ ብሔር እንደ አንድ ኢትዮጵያዊ ተደርጎ ይቆጠራል። ሌሎች ብሔር ብሔረሰቦች የሚኖርበት ነው ማለት ነው። ትንሿ ኢትዮጵያ ናት ወልቃይት ጠገዴ ስንል መገለጫዎች ስላሉና ነው ማለት ነውና አሁንም ቢሆን መፍትሄው የሚበጀው የሚጠቅመው ዘላቂ ሰላምና አብሮነትን የሚያመጣ መንገድ መከተል ያስፈልጋል። ተፈናቃይ እንመልስ ሲሉ እነሱ ጦርነትን እያሰቡ ነው፣ ወረራን እያሰቡ ነው። ይሄ ደግሞ አያስኬድም። አንዱ ወሮ ሌላው ተወሮ የሚኖርበት ጊዜ አክትሟል። በዚህ 21ኛው ክፍለ ዘመን ዓለም በሰለጠነበት ስልጡን ማህበረሰብ በተፈጠረበት ቴክኖሎጂ ባደገበት ዘመን አንዱ ወረህ ሌላው ተወሮ የሚኖርበት ጊዜ አክትሟል። ነባራዊም ህሊናዊ ሁኔታም ተቀይሯል። ማንም ወራሪ ማንም ተወራሪ ሆኖ የሚኖርበት የለም። ይልቁንስ ዘላቂ ሰላም አብሮነትን የሚያመጣው መንገድ ተከትለን በሰላም መኖር ይቻላል፣ በአብሮነት መኖር ይቻላል። የወልቃይት ጠገዴን አማራዊ ማንነቱን አክብሮ የእነሱን ትግራዋይነቱን እንዲከበርላቸው እንደሚፈልጉት ሁሉ የወልቃይት ጠገዴ አማራዊ ጎንደሬ ወግና ባህሉ ተከብሮለት እንዲኖሩ
ይፈልጋል ማለት ነው። ይሄን ጨቁኖ አሁንም እንደ ትናንቱ ልጨፈልቃችሁ ልጨፍጭፋችሁ ብሎ የሚመጣ ኃይል ግን ትዕግስት የለውም። ይሄን የሚታገስበት አንቀልባም ተቆርጧል ማለት ነው። ከዚህ ጋር ተያይዞ እንደውም ከዚህ ቀደም በዚህ ዞን ላይ ብሔር ተኮር የሆኑ ማንነት ተኮር የሆኑ ግፎችና መከራዎች ያደረሱ አካላት ምሳሌ ቅድም ሲያነሱት እንደነበረ የማይካድራን ጭፍጨፋ የጨፈጨፉ ሰዎች ተከታትሎ በህግ ፊት ቀርበው ህግ እንዲዳኛቸው፣ ተጎጂዎች ደግሞ ካሳ የሚያገኙበት መንገድስ የተሰራ ነው? አዎ እንግዲህ በወልቃይት ጠገዴ ሰቲት ሁመራ ዞን ታሪክ አዋቂዎች ሙተዋል፣ ታፍነዋል፣ ተሰደዋል፣ ተገለዋል፣ ደብዛቸው ጠፍቷል። የት እንዳሉ አድራሻቸውም አልታወቀም። ማጎሪያም ነበር። ከ6 በላይ መቃብሮች የጅምላ መቃብሮች የትርካን ኤርፖርት የሁመራ ኤርፖርትን ጨምሮ የጎንደር ዩኒቨርሲቲ አጥንቶታል። ከ58,000 በላይ አጽማቸውን ጭምርት ጎርጎሮ ያጠናበት የምርምር ጥናት ውጤቶች አሉ። ግህንም የሚባል ማጎሪያ ሰው ከነ ህይወቱ እዛ ላይ ሆኖ እየመነመነ የሚሞትበት ደብዛው የሚጠፋበት ድምጽ የማያሰማበት እጅግ በጣም አንዳንዱ ዘግናኝ ነው። በጣም የደረሰበት ግፍና በደልና ከ6 በላይ መቃብሮች አሉ የተጠኑ። አሁን ያየናት ማይካድራ ነው። ማይካድራ ደግሞ የመጨረሻ የመጀመሪያ ናት። አሁን ያየናት ማለት ነው። በርካታ ማይካድራዎች አሉ። ይሄ ሁሉ ግፍና በደል የደረሰበት ማህበረሰብ ነው። ስለዚህ ካሳ ክፍያ ያስፈልገዋል ብለን ነው ጥያቄያችን እየጠየቅን ያለነው። ስለዚህ ማንነቱ ህጋዊ እውቅና ያገኝ ብቻ ሳይሆን ለዚህ ግፍና በደል የደረሰበት ማህበረሰብ ካሳ ክፍያ የሞራል ካሳ ክፍያ ያስፈልገዋል። አጥፊ ቡድንም ካሳ ክፍያ ሊከፍለው ይገባል የሚል አጽንኦት ሰጥተን እየሰራን ያለነው። ሁመራ 2 ጉድጓዶች ነበሩ፣ ሰው ከነ ህይወቱ የቀበሩበት ነበር። አንዱ ያው ነግቶባቸው አጋጣሚ ያን በጦርነት ጊዜ ሄደዋልና ሰው ከነ ህይወቱ የተቀበረበት ምድር ወልቃይት ጠገዴ ምድር ነው። ይሄን ያክል ግፍ ዘግናኝ ብዙ የአውሮፓ ቅኝ ገዢዎች ብዙ ሀገራት ተቀራምተው ነበር ነፃ እስከሚወጡ ድረስ 1960ዎቹ በፊት ብዙ ቅኝ ግዛት ገዝተዋል። የወያኔ ህወሓት ግን ከዛም የከፋ ነው። ቅኝ ግዛቱ ስም በመቀየር የአካባቢውን ስም በመቀየር ለምሳሌ ወልቃይት ጠገዴ ሰቲት ሁመራ ዞን የሚለው ስም ምዕራብ ትግራይ ብሎ ቀይሮታል። ስም በመቀየር ስለዚህ ቅኝ ገዢዎች ከሚፈጽሙት ድርጊት አንዱ ስምን ማጥፋት ነው። ስም የሌለው ደግሞ ታሪክ የለው። ታሪኩን ለማጥፋት ስም መቀየር አለበት። ወይ እናት የሚለውን ዲቪዥን ብለው ነው የቀየሩት። ስለዚህ የወልቃይት ጠገዴን ስሞች ቶታሊ በመቀየር የኃይል የበላይነት አለኝ ብሎ በመጨፍለቅ ማንነቱን ቀይረዋል። ስለዚህ አማራ ነኝ አትበለኝ፣ ትግሬ ነኝ ብለህ ውሰድ። ፎኪያማ ዋናው የሚታወቀው በአይደንቲቲ መጽሐፍ ውስጥ 2 ገለጻዎች የውስጥ ገለጻና የውጭ ገለጻ እያለ ይገልጻቸዋል። በውስጥ ገለጻው ዋናው የውስጥ ገለጻ ነው ይለዋል ፎኪያማ ማለት ነው። የውስጥ ገለጻ ማለት አሸተ ማን ነኝ ስል እኔ ጎንደሬ አማራ ነኝ በምክንያት ወጌ ባህሌ ማን ነኝ ብሎ መጠየቅ አለበት ይላል። ማን ነኝ የሚለውን ነው መግለጽ ያለበት እንጂ አይ አንተ የምትለው ሳይሆን እኔ የምሰጥህን ነው የምትለው ካለህ የውጭ ገለጻ ነው። ይሄ ደግሞ የጨቋኝነት የገዥነት የቅኝ ገዥነት ባህሪ ነው። ወያኔ ይሄን ነው ያደረገው። እኔ የምሰጥህ ስም እንጂ እኔ ይሄ ነኝ የምትለኝን ተው። ይሄ ደግሞ የትም አያስኬድም። ማንነት ማለት ግን ከውስጥ የምትገልጸው እንጂ ከውጭ ይሄ ነው እኔ ያውቅልሃለሁ ይሄ ስም ያዝ ብሎ የሚሰጥ ከሆነ እሱ የጨፍላቂነት የቅኝ ገዥነት ባህሪ ነው። ወያኔ ደግሞ ጥቁር ጣሊያን ነው። የቅኝ ገዥ ባህሪነት የሀገር ውስጥ ቅኝ ገዥ ብሎ መውሰድ ይቻላል። ብዙ መስፈርቶቹ ያሟላ ነው ብሎ መውሰድ ይቻላልና ወያኔ ጥቁር ጣሊያን ነው። ሰሞኑን እንደውም እያየን ነበረ ሳልሳይ ወያኔ የሚያወጣው መግለጫ ያው የቲፒኤልኤፍን አይነት የሚመስል መግለጫ ነው። በተለይ በዚህ በወልቃይት ጠገዴ ሰቲት ሁመራ ዞንን በተመለከተ የሚያወጣቸው ጥያቄዎች በመግለጫም በአንዳንድ ተግባራትን የሚያደርጉትን ነገር ያው ከቲፒኤልኤፍ የሚለይ ነገር አይደለምና ምናልባት ሌሎች ድርጅቶችስ ቆም ብለው እውነቱን ተከትለው አብሮ እንደ ጎረቤትም እንደ ኢትዮጵያ የሚያናኑር ስራ የማይሰራበት ምክንያት ምንድን ነው? አዎ አንዱ መላው የአማራ ሕዝብ መላው ኢትዮጵያውያን ማወቅ ያለበት ወያኔና ወያኔ ጠፍጥፎ የሰራቸው የትግራይ ልሂቃንና ድርጅቶች አንድና ያው ናቸው።
ምንም ልዩነት የላቸውም። ሁሌም የሚተነፍሱት ከቲፒኤልኤፍ ሳምባ ስለሆነ ማለት ነው። ለስሙ ህዝቡን ለማደናገር አንዱ ይጠቀማሉ። ይሄ ድርጅት አቋቁመናል፣ ሳልሳይ ወያኔ ይልሃል፣ ወለዶ፣ ስምረት ብዙ ናቸው። ይሄ ብቻ አይደለም። ሲቪክ ማህበር ያደራጁና ግን አብዛኛው የሚፈሱትና ሳምባቸው በሙሉ ግን ቲፒኤልኤፍ ነው። ስለዚህ ቲፒኤልኤፍ ጠፍጥፎ የሰራቸው ናቸው። አሁን ልዩነት የላቸውም የምልበት ሁሉም በአንድ እንትን መተው የሚፈሱ ናቸውና በተለይ ቁሞ ቀሩ ህወሓትና አሁን ደግሞ ተረፈ ህወሓቶች አሉ። በወልቃይት ጠገዴ፣ ጠለምት፣ ራያም ልዩነት የላቸው። በወልቃይት ጠገዴ ልዩነት የላቸው። የወልቃይት ጠገዴ ህዝብ ግን ያለፈው ግፍና በደልም ያውቃል። የትግሉ መንገድም ነፃ የወጣበትንም ስለሚያውቅ በእነሱ አይደናገርም፣ ተደናግሮም አያውቅም። ዛሬ ሳይሆን ጥንትም ቢሆን ቀድሞ የነቃ ማህበረሰብ ነው። ጋና ወያኔ ያሰበውን እሳቤ ኢትዮጵያዊነት ጸረ ኢትዮጵያ የሆነ እሳቤ ያለው ጸረ አማራ የሆነ እሳቤ ያለው በመሆኑ ቀድሞ የታገለ ማህበረሰብ ነው። ቀድሞ የነቃ ማህበረሰብ ነው። ይህን የታገለ ማህበረሰብ አሁን በ21ኛው ክፍለ ዘመን ደግሞ በርካታ ልጆቹ ባስተማረበት ብዙ የነቃበት ሊታለላል ብዬ አላስብም እና ሳልሳይ ወያኔ የሚበል ሌሎቹ ጠፍጥፎ የሰራቸው ምስለኔ ህወሓት ለመውሰድ ይቻላል። በርካታ ምስለኔ ህወሓቶች አሉ። ትግራይ ውስጥ ያሉ ብቻ አይደሉም። እሱ ጠፍጥፎ የሰራቸውና ያግዙኛል ብሎ የሚያስባቸው በክልላችን ውስጥም አሉ። እነዚህም አሁን በማታለል እና ደግሞ በማስመሰል በውክልና ዳግም ወልቃይት ጠገዴን ወራለሁ፣ ከተቻለ ኢትዮጵያ፣ ካልሆነ ግን ወልቃይት ጠገዴን በኃይል ይዛለሁ የሚል እሳቤ ያላቸው ኃይሎች ስለሆኑ መላው ህዝባችን ግን ነቅቷል። ትናንት ዛሬ አይደለምና ሁላችንም ነቅተንባቸዋል። በአሁኑ ጊዜም አሁን ባለንበት ወቅትም ደግሞ ሰፊ ዝግጅት እየተደረገ በተለይ ወጣቶች በግዳጅ ወደ ጦር ሜዳ እንዲመጡ ታፍነው የሚሄዱበት ሁኔታ ነው ያለው። ይህንን አካባቢ ደግሞ ያው ምናልባት ቅድም ሲሉት ነበሩ ከዚህ ቀደም ብዙ ግፍና መከራ ያስተናገደ ማህበረሰብ ነው። ይህንን ወያኔ ወይም ደግሞ ህወሓቶች የሚያደርጉትን የጦርነት እንቅስቃሴ በተለይ ከመከላከያ ሰራዊት ጋር በቅንጅት ከመስራት የዞኑ የጸጥታ አካላትን አሁን ያለው ጦርነት የወያኔ ዝግጅት ምን ይመስላል? የኛ ህዝብስ ጦርነቱን በቅርበት ከመከታተልና ሀገሩን ከመጠበቅ ምንድነው የተሰራ ያለው ነገር? ወያኔ ከጦርነት ተፋቶ አያውቅም። ጭር ሲል የማይወድ ነው። ወያኔና ሰላም ጠበኞች ናቸው። የመጀመሪያው ወያኔ ከእውነትና ከፍትህ የተፋታ ነው። ጸረ ዲሞክራሲ ነው። አላማዬም አሳካለሁ ለሚያስበው ሁሌም ቢሆን በጉልበት ነው። ይሄ ደግሞ ያረጀ ያፈጀ እሳቤ ነው። ከዚህ በኋላ አይሰራም። አሁን ትውልዱ ነቅቷል። እንኳን የወልቃይት ጠገዴ የአማራ ህዝብ የትግራይ ህዝብ ወጣቱ ድረስ አሁንም ነቅቷል። የ1960 የአዛውንቶች እሳቤ ለትግራይ ህዝብ ይጠቅመዋል ብዬ አላስብም። አሁን ወጣቱ ይሄን ነቅቶ እምቢተኝነቱም እየገለጸ ነው የሚገኘው። ወያኔ ለትግራይ ህዝብ ጎዳት እንጂ አልጠቀማትም። ለውጥ እንፈልጋለን። የ80 ዓመት አዛውንት እንዲኖር የ20 ዓመት ወጣት አንሞትም የሚለው በጣም ትልቅ ነገር ነው። ይሄ አንዱ የለውጡ ሞቶ ነው ብዬ ነው የምወስደው። ለውጥ ዝም ብሎ ብድግ ብሎ አይነሳም። ቀስ በቀስ ነው የለውጥ እድገቱ የሚመጣውና የትግራይ ወጣት እና አጠቃላይ ማህበረሰቡ ጦርነት ሰልችቷል። ጦርነት በቃኝ እያለ ነው ያለው። እውነትም ጦርነት ይበቃዋል። የ1960 የነበሩ አዛውንቶችን አሁንም ድረስ እንደ መዥገር ተጣብቀው እኛ ነን ያለን ብሎ እንደ ፈጣሪ እንዲያመልካቸው ለነሱ እንዲኖሩ እየዘረፉት እየገደሉት ከወንድም አማራ ህዝብ ከወንድም የኢትዮጵያ ህዝብ ጋር እየነጠሉት መሆኑን አሁን የትግራይ ህዝብ ተገንዝቧል። ወጣቱ በተለይ ፍንቱ አድርጎ ወያኔን ለመታገል ቆርጦ ተነስቷል ብዬ ነው የማስበው። አንዳንዱ ምልክቶችም እያየ ነው። እዛ ለመታገያ ቦታ ቢያጣ ነፃ መሬት ነፃ መታገያ አውድ እየፈጠረ ወደ ጎረቤት ሆነው አካባቢም ወደ ኢትዮጵያም ወደ ሌሎች ክፍሎች አካባቢ ሄዶ ለመታገል አሁን እያየ ነው። በቅርቡ አዲስ አበባ ሰላማዊ ሰልፍም ነበረ። የአዲስ አበባ ሰላማዊ ሰልፍ እኮ ዝም ብሎ የወጣ አይደለም በወያኔ ላይ። ስለሆነም
ይሄ ግፍ ይሄ መከራ የትግራይ ህዝብ ጦርነት ይበቃዋል፣ ሰላም ነው የሚያስፈልገው፣ ልማት ነው የሚያስፈልገው ለትግራይ ህዝብ ብሎ ሰላማዊ ሰልፍ ወጥቷል። ወጣቱ ደግሞ ወደ አዲስ አበባም ወደ ተለያዩ አካባቢዎችም ምክንያቱም ትግራይ ምድር ውስጥ አብዛኛው ወጥረው ስለያዙት የመታገያ የዲሞክራሲ ምህዳርም ስለሌለው ሽታም የለው። በነገራችን ላይ ወያኔ የዲሞክራሲ ሽታ የለው፣ ይናገረዋል እንጂ አይፈጽመው። ስለ ብሔር ብሔረሰብ ይዘምራል እንጂ አይተገብረው። ይሄ በገሃዱ ዓለም ውስጥ በአደባባይ ፍንቶ ተደርጎ የታየ ነው። ስለዚህ በወልቃይት ጠገዴ ውስጥ ሲፈጽመው የነበረ ግፍ በሙሉ አሁን በትግራይም ወጣቶችን የክተት አዋጅ አውጆ እያፈሰ ነው። የፕሪቶሪያዊ ሰላም ስምምነት ደግሞ ሰላም ያወርዳል ተብሎ የታሰበው ነው ጥሶታል። አሮጌውን አስተዳደር አምጥቶ ይህ ህገ መንግስታዊ የሆነው ምርጫ በጳጉሜ 4 2012 የተካሄደው ህገ ወጥና ይህ ህገ መንግስታዊ የሆነ ምርጫውን አሮጌው መንግስት አሁን አምጥቶ መስርቷል። ይሄ አንዱ የፕሪቶሪያ ሰላም ስምምነት ጥሷል። ወጣቶችን ያለ አግባብ እያፈሰ ነው ያለው። የክተት አዋጅ አውጇል። ተገቢም ትክክልም አይደለም። አሁንም ጦርነት ለመጀመር ወታደሮቹን ጠጋ ጠጋ እያደረገ ነው ያለው። ለዚህ ጦርነቱ አይቀሬ ነው። ስለዚህ ወልቃይት ጠገዴ ህዝብ፣ የአማራ ህዝብ፣ መላው ኢትዮጵያ ህዝብ ወያኔን ከመጀመሪያው ጀምሮ ስለሚያውቀው አሁንም ቢሆን ከጦርነት የተፋታ ስላልሆነ ሁሌም ድግሱ ጦርነት ስለሆነ ጥፋት ስለሆነ ይሄን የተገነዘበ ማህበረሰብ አሁን ተፈጥሯል። በዞናችን አብዛኛው ህዝቡ ወያኔ ይመጣል የሚል አንድም ነገር ደንግጦም አያውቅም። ከልብ ስለሚያውቅ ጠንቅቆ ይረዳዋል። ቢመጣ ምላሹ ምን እንደሚሆን ማህበረሰባችን ስለሚያውቀው አሁንም ቢሆን ሙሉ ዝግጅት ተደርጓል። አሁን ወያኔ እያለን ያለው ከዚህ በፊት ፍላጎቴን አላማዬን ያሳካሁት በጉልበት ነው፣ ዛሬም ደግሞ በጉልበት ነው የማሳካው፣ በመውረር ነው የማሳካው የሚለው ሜንታሊቲ ስላለው ይሄ አይሳካለት። አሁን በጋራ ሁነን በጥምሮ ጽምዶ በሚል ስም ይዞ ሀገርን ከቻልን ኢትዮጵያን ካልሆነ ደግሞ ወልቃይት ጠገዴ እንወራለን የሚል ቅዠት እየተንቀሳቀሰ ነው ያለው። በቅርብ እየተከታተል ነው ያለው። መንግስትም በውል ያውቀዋል። የዞኑ አስተዳደርም መላው ህዝባችንም በተጠንቀቅ ይገኛል። ወትሮ ዝግጁነቱንም አሁን እያሳየ ነው ያለው። ወያኔ ሁልጊዜ የመጣው ፕሮፓጋንዳው ተደናግረን ስለማናውቅ አሁንም አንደናገርም። ሙሉ ዝግጅት አድርገናል። ከመጣ ምላሹ ያው ያን ያየዋል ማለት ነውና በማንነቱ መሞት ደግሞ ቅዱስነት ስለሆነ ፍትሃዊነትም ስለሆነ ቆርጦ የተነሳ ማህበረሰብ ደግሞ ማንም አይመልሰውም። እሱ ለመውረር ነው የሚመጣ። ሌባ ሲሞት ደግሞ ደመከል ነው መሆን ያለበት። በማንነትህ በርስትህ መሞት ደግሞ ፍትሃዊነትም ስለሆነ የእውነት ትግል ደግሞ አሸናፊ ነው። የማንነት ትግል ደግሞ አሸናፊ ነው እንጂ ወደኋላ ብሎ አያውቅም የሚል ሀሳብ ነው ያለኝ። መልካም። ከዚህ ጋር ተያይዞ ምናልባት የወልቃይት ጠገዴ ማህበረሰብ በተለያዩ አደረጃጀቶች በመፍጠር አሁን ሲያነሱልኝ የነበረው የጦርነት የመውረር ፍላጎቶች ስላሉ እሱን በመመከት አደረጃጀት መፈጠር አለበት የሚሉ ያው ከዚህ ቀደምም በተለይ በማንነት ተኮር ጥቃቱ ሲመጡ አደረጃጀት በጣም ያስፈልጋልና ለምሳሌ ሴቶች፣ ወጣቶች የመሳሰሉት አደረጃጀት ተፈጥሯል በዞኑ ላይ ማለት ይቻላል። አዎ እንግዲህ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ከነጻነት ማግስት በርካታ አደረጃጀቶች ፈጥሯል። ነጻነቱ በራሱ ለማጽናት በርካታ አደረጃጀቶች ያስፈልጋል። አንዱ ጠንካራ አስተዳደር ያስፈልጋል። ከዞን እስከ ቀጠና ድረስ ቀበሌ ድረስ የሚያስፈልገው ጠንካራ አስተዳደር። ሁለተኛው የሲቪክ አስተዳደር ሲቪክ ማህበረሰብ ያስፈልጋል። ሶስተኛው ንቁ ዜጋ መፍጠር በጣም ያስፈልጋል። ንቁ ዜጋ፣ ኃላፊነት የሚወስድ ዜጋ ያስፈልጋል። በማንነቱ ለክብሩ፣ ለማንነቱ፣ ለታሪኩ የሚሞት ከዚህ ቀደምም የአርበኝነት የጀግንነት ውርስም አለበት። ይሄ የሰመረ የህዝብና የመንግስት መስተጋብር ለመፍጠር በርካታ ድርጅቶች ተፈጥረዋል ማለት። በአንድ እጁ ሰላም በአንድ እጁ ልማት ማስቀጠልም ስላለበት ነፃነት ብቻው በቂ አይደለም፣ ልማትም ስለሚያስፈልግ ማለት ነው። ስለኛ ለወያኔ ብቻ አይደለም አደረጃጀታችን፣ ሰላሙንም ልማቱንም መልካም አስተዳደሩንም ለማጽናት በርካታ አደረጃጀቶች አሉ። አንዱ የምሁራን ማህበር ለምሳሌ የሲቪክ ማህበር ነው። የሴቶች አደረጃጀቶች፣ የወጣቶች አደረጃጀት አለ። በርካታ አደረጃጀቶች አሉ። የጸጥታ መዋቅራችን አንዱ ያደራጀ ነው የተከዜ ዘብ ነው። የተከዜ ዘብ የሰላም ዘብ ነው። የተከዜ ዘብ የፍትህ ዘብ ነው። የተከዜ ዘብ የልማት ዘብ ነው። ስለዚህ ሰላማችን ለማጽናት
በርካታ አደረጃጀቶች አሉ። ሰላሙንም ለማሳጣት ነፃነቱንም ለመንጠቅ የሚመጣ ኃይል ደግሞ በቂ ምላሽ የሚሰጥ ኃይል ያስፈልጋል። ይሄ መሰረት ተደርጎ መጀመሪያው ኃይላችን፣ ሰራዊታችን፣ ህዝባችን ነው። ከሀገር መከላከያ ሰራዊት ጋር እጅና ጓንት ሆነን እየሰራ እንገኛለን። ያው እንደሚታወቀው የወልቃይት ጠገዴ ህዝብ ጥንትም ቢሆን በጎ ጠረፍ ጠባቂ ህዝብ ነው። ለእናት ሀገሩ የሚዋደቅ የሚሞት ህዝብ ነው። ጽኑ ህዝብ ነው። ጽኑ ታጋይ ነው። ስለዚህ ይሄ በጎንደሬነቱ በአማራነቱ የማይደራደር በኢትዮጵያዊነቱ ደግሞ ላፍታ የሚሆን የማይዘናጋ ዳር ደንበሩን ከሀገር መከላከያ ሰራዊት ጋር ሆኖ እየጠበቀ ነው የሚገኘው። ስለዚህ ተልእኳችን ግልጽ ነው ማለት ነው። የተደናገረ ትውልድ የለም። አሁን እዚህ አስተዳደሩ ማህበረሰቡ ግልጽ ተልእኮ ነው። ስለዚህ ማንነቱንም ነፃነቱን ለማጽናት በአንድ በኩል፣ ሁለተኛው የዳር ደንበሩ የሚዳፈሩ ኃይላት ከውስጥም ከውጭም ቢመጡ ይህን የሚመክት ሀገር መከላከያ ሰራዊት አለ። የተከዜ ዘብ አደራጅተናል። የተከዜ ዘብ ሁላችንም ነን። ስለዚህ የሰላም ዘብ ነው ስንል በሰላም ንግግር ለሚፈልግ ኃይል በሙሉ ዝግጁ ነን ማለት ነው። ልባችንም አእምሯችንም ክፍት ነው ለሰላም፣ በራችንም ክፍት ነው። ይሄን ሰላም እንፈልጋለን የሚሉ ከቲፒኤልኤፍ የነበሩትም እኮ ለሰላም ንግግርም በራችን ክፍት አድርገናል። ስለዚህ ህወሓትና ተረፈ ህወሓቶች አሁን ተረፈ ህወሓት ለሰላም ንግግር ክፍት ነን ስንል አነጋግረናል። እንግዲህ ኢትዮጵያን አፈርሳለሁ ሲኦልም ቢሆን ወርጄ ኢትዮጵያን አፈርሳለሁ ያለው ኃይል ጭምርት። ስለዚህ ክፋትም ያላቸው በሙሉ ኃይላትንም ለንግግር ለሰላማዊ ንግግርም በራችንም ክፍት ነው። መንግስታችንም ለሰላሙም በሩም ክፍት ሆኖ ውይይትም ይዟል ነው። ስለዚህ ሰላም ለሁላችን ስለምጠቅም ነው። ሰላምን ሊያደፈርስ ህልውናን የሚያሳጣ ትግል ግን ላፍታ የሚሆን አንታገሰውም። ስለሆነም ይሄን አደረጃጀት ስር የሰደደ አደረጃጀት ነው፣ ተጠናክሯል። በዚህ ያለፉት 5 የነፃነት ዓመታት ማህበረሰባችን አካባቢውን ነቅቶ እየጠበቀ ነው የሚገኘው። ወያኔ ሁልጊዜም ቢሆን ከጦርነት ስለማይፋታ ይሄን ጦርነት አይጠቅምም፣ እኛ አይተነዋል። ጦርነት እንደማይጠቅም ሰው ይበላል፣ ንብረትም ያወድማል፣ አብሮነትንም ይፈታተናል። ብዙ መከራም በደልም ስለሚያደርስ ጦርነት አያስፈልገንም። የሚያስፈልገን ሰላም ነው። በሰላም ውይይት ደግሞ ለሚመጣ የትኛውም ዝግጁ ነን ብለናል፣ ደግሞም ተወያይተናል። በውይይቱ የመጡት ግን ሰላም ባፋቸው ይዘምራሉ፣ በልባቸው ግን ቂም ይዘው ተንኮል ይዘው የሚመጡ ደግሞ ኃይላት አሉ። ይሄ ጊዜ በራሱ ዳኛም ስለሆነ ወለል አድርጎ ኩልል አድርጎ እያመጣቸው ነው። ምርጫ ልናካሄድ ሊያደናቅፍ የመጣው እኮ ከየትም የመነጭ አይደለም። ለሰላም ብለን የከፈትነው በር የወልቃይት ጠገዴ ህዝብ ጥያቄ ያለው የእውነት የፍትህ የማንነት ጥያቄ ያለው በአንድ በኩል ይሉናል፣ በሌላ በኩል ደግሞ ይሄን ሰላም የሚያወርድ መንገድ ሲመጣ ደግሞ ያደናቅፋል። እንደዚህ አይነት አደናቃፊ ኃይላት መታገስ የለብን፣ መታገል ነው ያለብን። ስለዚህ ህዝባችን ዛሬም እንደ ትናንቱ ትግል ላይ ነው ማለት ነው። ትግሉ ግን አካባቢውን በመጠበቅ ሰርጎ ገብን በመያዝ የወያኔ መምጫው ብዙ ስለሆነ የወያኔ የሚመጣበት መንገድ መለኩሴ ሆኖ ሼህ ሆኖ ሱቅ ደረቴን ይዞ ነጋዴ መስሎ ሳይሆን ሁኛለሁ በሚል ይመጣና ብዙ የሴራ ደባዎች ይሰራል። ይሄ ያለፈ ያረጀ ያፈጀ ሴራነቱ ስለታወቀ አሁንም ለመታገል አደረጃጀቶቻችን በየደረጃው ያሉ ነቅተው እየጠበቁ ነው ያሉ። አሁንም መዘናጋት እንዳይኖር መጠበቅ ይኖርብናል የሚል ሀሳብ ነው ያለኝ። መልካም። ከዚህ ጋር ተያይዞ እንግዲህ የወልቃይት ጠገዴ ጉዳይ ሲነሳ አብሮ የሚነሳ በተለይ በተወሰኑ አካላት በሶሻል ሚዲያ የሚያዘዋውሩት እኔም እንደ አንድ ጋዜጠኛ ስለታዘብኩ ይሄ የማንነት ጥያቄው ይሄ አስተዳደሩ አጠቃላይ የዚህ አካባቢ ያለው ሁኔታ ከሰሊጥ ጋር የሚያገናኙት አካላት አሉ። ምንድን ነው የወልቃይት ጠገዴ አስተዳደርና የወሰንና ማንነት ኮሚቴውና ከሰሊጥ ጋር ምን ግንኙነት አለው? አዎ እንግዲህ አንዳንዱ ወልቃይት ጠገዴን ለሚያውቁ አካላት ማስተላለፍ የምፈልገው መልእክት አለኝ። ወልቃይት ጠገዴ የነፃነት ነጭ ወርቅ ምድር ነው። ሰሊጥ ብቻ ይመረታል፣ ጥጥም ይመረታል፣ አኩሪም ይመረታል፣ እጣና ሙጫም ይመረታል። የነፃነት ነጭ ወርቅ ምድር ነው። ነፃ ወጥቷል። ነጭ ወርቅ ምድር ነው። ከነዚህ ከሚመረቱት ምርቶች መካከል ውስጥ አንዱ ሰሊጥ ነው። ይሄ አምራች አካባቢ ነው። የሚያመርታቸው ለሀገር የሚበጁ ምርቶች የሚመረትበት ነው።
ይሄን አውቀው ሳይሆን የህወሓትና ተረፈ ህወሓት የህወሓት ቅልብተኛ የሆኑት እና የሱ ተላላኪ የሆኑ ባንዳ ትግሉን ለማንኮላሸት ትግሉን ለማደናቀፍ ሌላ ስዕል ኢሜጅ ለመስጠት አስተዳደሩ የሰሊጥ ነጋዴ ነው። ሰሊጥ እናመርታለን። አዎ ይሄ በኩራት በክብር የምንገልጸው ነው። ብራንዳችን የመጀመሪያው የወልቃይት ጠገዴ ብራንድ የሁመራ ሰሊጥ ጎንደር ሁመራ ሰሊጥ ነው የሚለው ኢሴክሱ። ይሄ ብራንዳችን፣ በብራንዱ መሸማቀቅ የለበትም። ስለዚህ ሰሊጥ የትኛውም ነጋዴ ይነግዳል፣ ያመረተውን መሸጥ አለበት። የትኛውም ሀገር እንደ ሁመራ ሰሊጥ ያለ የለም። ስለዚህ ይሄ የመጀመሪያ ብራንዳችን፣ ኩራታችን፣ ምልክታችን ነው። በዚህ ምንም እንሸማቀቀው የለም። ኩራታችን ምንጭ ስለሆነ በዚህ እንኮራለን። ነገር ግን የፖለቲካ ነጋዴዎች ቲፒኤልኤፍ እና መሰሎቹ እና የሱ ምስለኔዎቹ በክልላችን ውስጥም አሉ። ይሄን ሐሳብ የሚያስተጋቡ መታረም አለበት። ባይዘው ወጣቱ ነቅቷል። አሁን ያመረትነው ሰሊጥ መሸጥ አለብን የሚል ባለሀብቱም ነጋዴውም በራሱ በማህበር ተደራጅቷል። አሁን ማንም ጥቂት ነጋዴ እየሸጠ የሚከብርበት ሳይሆን መላው ላመረተበት ምርት ወደ ኢሴክስ አቅርቦ መነገድ አለበት። ግን እነዚህ የፖለቲካ ነጋዴዎች የአማራ ህዝብ ትግል የማንነት ነው የወሰን ትግል ለማንኮላሸት ለማደናቀፍ አንዱ ይጠቀሙበታል። ለምሳሌ ሰሊጥ አጨዳ ይደርሳል። ሰሊጥ አጨዳ ሲደርስ ሄዳችሁ ሁመራ እንዳታጭዱ ሰሊጡ ቢፈስ ነው የነሱ ሁሌም ቢሆን ክፋት ነው። ሰሊጥ ሲፈስ የሚያስደስተው ትውልድ ምን አይነት የሰይጣናዊ ካልሆነ በስተቀር። ስለሆነም የሰሊጥ ነጋዴ ነው የሚለው አንዱ ይሄን የፖለቲካ ነጋዴዎችና አላማቸው የቲፒኤልኤፍ ግብ ስኬት የያዙ ናቸው። ይሄ ደግሞ አውቀነዋል፣ ተገንዝበነዋል። ባለሀብቱም ነቅቶበታል፣ ማህበረሰቡም ነቅቷል፣ አስተዳደሩም በሁሉ ነው በደንብ ነው የምናውቃቸው። እኛ ቲፒኤልኤፍ ብቻ አይደለም ትምንል ይሄን ሐሳብ የሚያስተጋቡ ኃይላት ጭምር ነው የምንታገለው። ወልቃይት ጠገዴ እኮ ለወረራ ሲመጣ ኢህዴን በአዴን ያኔ በወቅቱ ኢዱ የምትባል በማታለል ጭምር እኮ ነው የመጡት። አዎ ጅብ እስኪነክስ ያነክስ የሚባለው መንገድ ለመከተል የወያኔን ዓላማ ለማስተጋባት ነው። ወልቃይት ጠገዴን የሚይዙበት መንገድ አንዱ የአማራን ኤሊት የአማራን ህዝብ ወጣት የምናደናግርበት መንገድ። ይሄን ሊያስፈጽሙልኝ የሚችሉ የኔ ቅልብተኛ እነማን ናቸው፣ ወኪሎች ማን ላድርግ ብሎ ይመርጣል። ይሄውን የተበላ ቆም ህዝብ በፊት ተበልቶ በኢዱ ላይ አድርጎታል። የማታለል ስልት የመጀመሪያ ሲታገላቸው በዚህ አልሆን ሲላቸው 4 ኪሎ አዲስ አበባ ከገቡ በኋላ እኮ ነው ወደ ወልቃይት ጠገዴ ኃይል አደራጅተው የመጡ። ስለዚህ ወልቃይት ጠገዴ ህዝብ የአማራ ህዝብ ዳግም ይሳሳታል ብዬ አላስብም። ምክንያቱም አንዴ የመታህ እንቅፋት ሁለተኛ ከመታህ ስተተኛው አንተ እንጂ ድንጋዩ አይደለም ይላል። ስለሆነም ይሄን ይዘን እየታገልን ነውና በርካታ ይላሉ እንሰማለን። እኛም ብዙ ቦታ እንሰጠው። ምክንያቱም የምንታገልበት ዓላማ እናውቃለን፣ የጠራ ሐሳብ አለን፣ መዳረሻ ግቦቻችን ለይተናል። በዚህ የሚያወዛውዘን ወጀብ እና ንፋስ አይወስደንም። ጽኑ አቋም ነው ያለን። ከዓላማችንም ንቅንቅ አንልም። የሰሊጥ ነጋዴ አምራች ያው ኢሴክስ ነጋዴ ያለን የመጀመሪያ ደረጃ የገበያ ማዕከላት አሉ። ከዚህ የሚነግዱ ነጋዴዎች አሉ። ይሄ ደግሞ አምራች ነው ማለት ነው። ያልተመረተበት አካባቢ ልትነግድ አትችልም። ስለዚህ ሰሊጥ ነጋዴ ነው ቢሉ በዛም እንትን አይደሉም። እነዚህ አንዳንዱ የወያኔ ጭልፊቶች ናቸው። ይሄ ደግሞ አሁን ቦታ የለውም። ህዝባችንም አድማጭም አላገኝም። ወደ አስተዳደሩ አካባቢ ልምጣ። ምናልባት የወልቃይት ጠገዴ ሰቲት ሁመራ ዞን ከተቋቋመ ወደ 6ኛ ዓመቱ ደርሰዋል። ከዚህ ጋር ተያይዞ ያው አንዳንድ የመልካም አስተዳደር ችግሮችም ይነሳሉ። በተለይ ደግሞ ከመሬት አያያዝ ከተሳለጠና ስሉጥና ዘመናዊ የህብረተሰብ ግልጋሎት ከመስጠት አንጻርም የሚነሱ ቅሬታዎች አሉና እነዚህን ቅሬታዎች ለመፍታት የምትሄዱበት መንገድ ምን ያህል ነው? አዎ እንግዲህ ባለፉት 6 የነጻነት ዓመታት እልፍ አላፍ ስራዎች ተሰርተዋል። በጣም በርካታ ስራዎች ተሰርተዋል። የመንግስት በጀት የማይበግራቸው መሰረተ ልማቶች የተሰራበት ዞን ነው። ኖርማል በጀት ተበጅቶ የማሰራቸው ስራ ተአምራዊ የሆኑ ስራዎችም ተሰርተዋል። ይሄ አይኑ ገልጦ ለሚያይ ጆሮ ሰጥቶ ለሚያዳምጣቸው ስራዎች ከታች ከወረዳ ከቀበሌ ድምጽ አላቸው።
አብዛኛው የመሰረተ ልማት ስራዎቻችን ድምፅ አላቸው። አድማጭ ካገኙ ማየት ከተቻለ በርካታ ድምፅ ያላቸው ስራዎችም ተሰርተዋል። በጎ ስራዎችም ተሰርተዋል። ይሄ ነፃነታችን ማንነታችን ለማጽናት በርካታ ስራዎች ተሰርተዋል። በዚህ በጀት አልባ ሆነ መምራት በጣም ከባድ ነው። በጀት ያስፈልጋል። ከመንግስት የሚበጀት በጀት እና የህዝብ ተሳትፎ አድርገው ነው መስራት የሚጠበቅበት። ይሄ ባለመኖሩ የሚጎሉ ነገሮች አሉ። እንግዲህ በራስ ልጆች መመራት አንዱ ምክክር ነው። የመልካም አስተዳደር ችግሮች አሉ። እነዚህ የመልካም አስተዳደር ችግሮች አንዳንዱ ከልምድ ማነስ አኳያ ተያይዞ የሚፈጠሩ አሉ። አዳዲስ አመራርን ይሄን አዳዲስ አመራር የልምድ ማነስ አለበት። ሆን ብሎ ለሚያጠፋ ደግሞ ተጠያቂ ለማድረግ ጥረቶች እያደረግን ነው። በቂ አይደሉም። ቅሬታ መልካም አስተዳደር የሚመጣው ከስራ ነው። ተኝቼ ዝም ብዬ ባድር ብውል እንቅፋት አይመታኝ። ስራ ስትሰራ እንቅስቃሴ ስትጀምር አንዳንድ ልማት ስትሰራ የሚያጋጥሙ ፈተናዎች አሉት እና ከመልካም አስተዳደር ጋር ተያይዞ አንዱ የገጠመን ችግሮች አሉ። ለምሳሌ ከመሬት ጋር ተያይዞ በርካታ ቅሬታዎች ይቀርባሉ። እንግዲህ መሬት በሊዝ በጨረታ ነው የሚካሄዱ፣ ግን አስተዳደራዊ ነው አድርገን እየመራ ነው። በአስተዳደራዊ አድርገን ስንመራ ግን በውል መሬቱ በካዳስተር ተለክቶ ነው መመራት ያለበት፣ መዘመን አለበት። በእርግጠኝነት እስካሁን ስንመጣ በጎ እንደሰራ ነው ሁሉ ያጠፋናቸው ጥፋቶችም ካሉ ለማረም ዘመናዊ አሰራሮች፣ ዘመናዊ አገልግሎቶች መጀመር አለባቸው ብለናል። ይሄ ለመስራት በጀት ያስፈልጋል። የማንነትና የወሰን ጥያቄው የመጀመሪያ ሌጋል እውቅና ማግኘትም አለበት። ስለዚህ የካዳስተር ስራ ባለመሰራቱ በውል መሬቶችን አውቀን ባለመምራታችን የምናጠፋቸው ጥፋቶች አሉ። በዚህ አጋጣሚ መላው ማህበረሰባችን እየተገነዘበን ህግ አዋቂ በመሆኑ በጣም ትሁት በመሆኑ እርስ በእርሱም እየተመካከረ ብዙ ጉዳዮችም ዘግቷል። በዚህ ትልቅ አክብሮት አድናቆት አለኝ። አልፎ አልፎ የገጠሙን ችግሮች ቢኖሩም እነዚህ ቀጣይ እናርማቸዋለን። የምናርማቸው ዘመናዊ አሰራር በመትከል ነው። በጣም ስግብግቡ ብዙ ነው። ያው አንሶኛል፣ ጨምሮኝ፣ ያላገኘውም ያገኘውም ሁሉም ነው የሚወቅስ እና ተመስገን የሚለው ጭምርት አንዳንዱ በጣም ከልብ ተመስገን ይላል። ነፃነቴን ምግቤ ነው ራቴ ነው የሚል ማህበረሰባችን በጣም በዚህ ትልቅ አክብሮት አድናቆት አለኝ። እንዳስተዳደር የገጠመን ችግር በምክክር ነው የፈታ ነው። ዞናችን በጣም አንጻራዊ ሰላም ሆኖ ሰላሙ የተረጋገጠበት ያለ ህዝባችን ተሳትፎ አይደለም። ስለዚህ ህዝባችን ባደረገው ተሳትፎና በአመራሩ ቀናኢነት፣ ቀናነት አሁን ላለነው ደርሰናልና መፈታት ያለባቸው መልካም አስተዳደር ችግሮች አሉ። እንግዲህ በመሬት ብቻ አይደለም፣ በሌሎች ማህበራዊ ዋስትና ለምሳሌ መንግስት ሰራተኛው አልተፈታለትም። ይሄ ሳይፈታም ግን ትሰራለህ። ውስጥ ምንድነው ያለው? የሚንበገበገው ነፃነትና ማንነት አለ እዚህ ውስጥ በገንዘብ የማይተመን እሱ እንዲጸናለት ይፈልጋል። አሁን ያደረግነው ጊዜያዊ አሰራሮች ናቸው። ቀጣይ ግን ካዳስተሩ ተሰርቶ ሙሉ አገልግሎት እንዲዘምኑ እንቅስቃሴዎች ጀምረናል። የፋይዳ መታወቂያዎችንም ተጀምረዋል። ይሄ ብዙ ችግሮች ይፈታል ብለን እናስባለን። ያጠፋናቸው ካሉም ህዝባችን ይቅር ባይ ነውና እኛም በግልጽ ቀርበን ይሄ ስህተት ነው ብለናል። በዚህ ሀጋው ደግሞ ላጠፉ ደግሞ ተጠያቂ እያደረግን ነው። የሚሾላልኩ የሚጎሉ ነገሮች ይኖራሉ። ስለዚህ የጎደለውን በመሙላት የጎበጠውን በማቃናት ደግሞ የጋራ ጥረት ይጠይቃሉ። ይሄን የመልካም አስተዳደር ችግር ተጠቅመው ትግሉን ለማደናቀፍ ለማንኮላሸት ደግሞ በጣም ብዙ የሚሰሩ ሴራዎች አሉ። ይሄ ደግሞ የማንም አይደለም። ያው ተረፈ ህወሓት እንኳን ይሄ ሌላም ይሰራል። አመራሩ በህዝቡ አመራሩ እንዴት ላጋርጭ እንዴት ላጣላ ብሎ ይሰራል፣ ይመክራል። በተለይ ተረፈ ህወሓቶች አሁንም ቢሆን አፋቸው ሰላም ይላሉ፣ ውስጣቸው ግን መርዝ ነው። ይሄን እየረጩ ነው ያለው። ስለዚህ መላው የዞናችን ወጣት፣ መላው ህዝባችን፣ መላው ያመራራችን በደንብ ማወቅ ያለበት አሁን ጠላት በቀጥታ ውጊያ ብቻ አይደለም የሚመጣው። የውስጣችን ያለው የመልካም አስተዳደር ችግሮች በማጉላት አመራሩን ለመነጠል ጠቀምበታለሁ፣ አንዱ በአንዱ ነጥልበታለሁ፣ አንዱ ጠንካራ ነው አንተ ደካማ ነህ እያለ ሆን ብሎ ለመነጠል ነውና ችግሮቻችንም ቀርበን ለመነጋገር ልጆቻችሁንን በራስ መመራት ደግሞ አንዱ ትሩፋቱ ያጠፋነውን በመምከር በመገሰጥ ህዝባችን ያስተምረናል። አሁን ይሄን እያጠናከር ነው መተናል። ከጊዜ ወደ ጊዜ የተሻሻሉ እየመጡ ነው። ቀጣይ እናርማቸዋለን።
እርምት የሚያስፈልጋቸው ለማረም ዝግጁ ነን፣ ለመማርም ዝግጁ ነን። ልጆቻችንን ያጠፋነው ነገር ካለም ይቅርታ እንላለን ለህዝባችን የሚል ሐሳብ ነው ያለንና ትግሉ ለመጨረስ ግን ዓላማችን ላይ ግን ንቅንቅ አንል፣ በማንነታችን አንደራደር። ባለማወቅ የምናጠፋቸው ካልሆነ በስተቀር ከልምድ ማነስ የምናጠፋቸው ካልሆነ በስተቀር ከበጀት እጥረት የምናጎላቸው ነገር ካልሆነ በስተቀር አቅማችን የፈቀደውን በቅንነት በታማኝነት ለማገልገል ዛሬም ዝግጁ ነን። አስተዳደሩ መላው አመራራችንም ለዚህ ላረጋግጥላችሁ እወዳለሁ። በማንነትና በነፃነት ግን እንደ አይን ብሌናችን አድርገን የምንከላከለው የወያኔ በሐሳብም በትግልም እኛ ዝግጁ ነን የሚል ሐሳብ ነው ያለኝ። እንግዲህ አቶ አሸተ ከዚህ ጋር ተያይዞ ቅድምም በእርግጥ አንስተውታል ሐሳቡ በደንብ የጦርነት ዳመና እዚህ አካባቢ በደንብ እየተንቀሳቀሰ ያለውና ምናልባት ለትግራይ ህዝብ ለወጣቱም የሚያስተላልፉት መልእክት ካለ ከዚህ ቀደም የነበረው ጦርነት እውነት ለመናገር እንደ ትግራይም ውድመት ነው እንደ ኢትዮጵያም ኪሳራ ነው የነበረውና ከዛ ተምሮ ህዝቡ ይህንን የውክልና ጦርነት ህወሓትን ለማዳን የሚደረገው እንቅስቃሴ ቆም ብሎ አስበው ከዚህ ጦርነት ራሱን የሚድንበት ራሱን የሚያወጣበት ሐሳብ ምናልባት ለህዝቡ መልእክት ካሉት ብዬ ነው። እኔ ሁለት መልእክት ማስተላለፍ ፈልጋለሁ ለመላው የትግራይ ህዝብና በተለይ ለወጣቱ እና ለአማራ ህዝብ ማስተላለፋቸው መልእክቶች አሉ። በመጨረሻ እንግዲህ ጦርነት አክሳሪ እንጂ አትራፊ አይደለም። ባለፉት 3 የጦርነት ዙሮች በርካታ ህይወት ወድሟል፣ ንብረት ጠፍቷል። ብዙ ነገር አስተምሮና ብለን እናስባለን እና በተለይ ደግሞ የትግራይ ወጣት ከዚህ ጦርነት ያልተማረ መቼም ሊማር ይችላል ብዬ አላስብም። ምክንያቱም የትግራይ ወጣት እና ማህበረሰቡ ሰላም ወዳዱ የትግራይ ህዝብ አሁን ጦርነት አይፈልግም፣ ሰልችቶታል፣ በቃኝም እያለ ነው። እምቢተኝነቱም እየገለጸ ነው ወጣቱ። ስለሆነም ለዚህ ላረጀ ላፈጀ ስርዓት በኢትዮጵያዊነት የማያኖር ድርጅት የቁም ቀር ቡድን አልደግፍም እያለ ነው። ይሄ ተጠናክሮ መቀጠል አለበት። ለትግራይ ህዝብ እኔ የምመኘው ለውጥ ያስፈልገዋል፣ ሰላም ያስፈልገዋል። የትግራይ ህዝብ ታታሪ ነው፣ ይሰራል። በኢትዮጵያዊነቱንም ዝንፍ የማይል ህዝብ ነው። ነገር ግን ከጉያው የበቀሉ ምናልባት የትግራይ ቡድን ናቸው ለማለት የሚቸግረው ጥቁር ጣሊያን ናቸው፣ የጣሊያን ርዝራዥ ናቸው ብዬ ነው የማስበው እንጂ ለትግራይ ከጉያቸው የወጡ ቢሆኑ ኑረው ለትግራይ ህዝብ ሞት አይደለም የሚያስፈልገው የነበር፣ ልማት ነው የሚያስፈልገው የነበር። ለትግራይ ህዝብ ጦርነት ሳይሆን የሚያስፈልገው ሰላም ነው የሚያስፈልገው የነበር። በትክክለኛ ከታየና ከታሰበ ይሄ ነውና የትግራይ ወጣት አሁን የጀመሩትን የለውጥ ፋና ወጊያቸው ትግላቸው ማቀጣጠል አለባቸው። ሰላም የሚገኝ ነፃነት የሚገኝ ያለ መስዋዕትነት አይደለም። የወልቃይት ጠገዴ ህዝብ አንድ ትልቅ ትምህርት አለው። ነፃ እንዲወጣ ነፃነት እንዲጎናጸፍ በርካታ እልፍ አላፍ ግፍና በደሉን ፊት ለፊት በመታገል ነው። አሁንም ደግሞ የትግራይ ወጣት መታገል ያለበት ወያኔን ሲታገል ነፃ ይወጣል ብዬ ነው የማስበው። ወያኔን መታገል ማለት ኢትዮጵያዊነትንም ማሳደግ ማለት ነው። በኢትዮጵያዊነትም ኮርቶ መኖር ነው። በየትኛውም ቦታ ተንቀሳቅሶ የትግራይ ህዝብ መኖር አለበት። ወልቃይት ጠገዴ ብቻ አይደለም የነበረው። በአማራ ክልል ጎንደር ላይም ነበር፣ ገንዶሃ ላይም ነበር፣ ቋራም ነበር፣ ባህር ዳርም ነበር። አሁንም አሉ። በየትኛውም የኢትዮጵያ ክፍልም ነበሩ። ትግራይ ህዝብ ሰርቶ ነግዶ የሚያድርበት በየትኛውም ኢትዮጵያ በሰላም ተንቀሳቅሶ የሚኖርበት አውድ መፈጠር አለበት። ይሄ ነው እኔም የምመኝለት። አጋዥ ሆነንም እንደግፋቸዋለን። ለውጥና ሰላም የሚፈልግ ለትግራይ ሰላም የሚያመጣ ወጣት አሁንም ከጎኑ ነን። ሰላም ፈልገው ለሚታገሉ የትግራይ ወጣቶች ትልቅ አክብሮት አለኝ። አሁንም አቀጣጥለው ጫንቃቸው ላይ ተጭኖ ያለው ቀንበር ማራገፍ አለባቸው። ይሄን ሲያራግፉ የትግራይ እናት ሞት መቀነስ አለባቸው። በእያንዳንዱ ቤት ያልሞተበት የለምና ይሄን ሞት ለመቀነስ ቆርጦ መነሳት አለባቸው የሚል እምነት አለኝ። ከወያኔ ጋር መተባበር ከአሳማ ጋር መዋል ማለት ነው። ወያኔና አሳማ አንድ ነው ላለው ብዙ ጊዜ ወያኔ ጋር መላፋት ከአሳማ ጋር መላፋት ነው። አሳማ አሁን ብታጡ አብረህ ነው ነገ ነው የምትለፋው፣ መቆሸሹ አይቀርም። ስለዚህ ወያኔ ቆሼ ነው። ይሄ ደግሞ አያስፈልገንም። ተሞክሮ የታየ ነው። ሀገር አይጠቅምም። ጸረ አማራ ነው፣ ጸረ ኢትዮጵያ ነው፣ ጸረ አብሮነት ነው፣ ጸረ ፍትህ ነው። ይሄ ኃይል ይሄ
እስከመጨረሻው መወገድ ያለበት መክሰም ያለበት ነው። ለአንድነታችን ጸር ስለሆነ ማለት ነውና አሁንም ቢሆን ለአማራ ህዝብ እንታገላለን ብላችሁ ጫካ ውስጥ ያላችሁ ወንድሞቼ አንድ ነገር አደራል ምላችሁ ፈልጋለሁ። የአማራ ህዝብ ካነሳቸው ጥያቄዎች አንዱ የማንነትና የወሰን ጥያቄ ነው። የማንነትና የወሰን ጥያቄው ሙሉ በሙሉ ጋና እውቅና ባያገኝም ነፃ ግን ወጥቷል። ይህን የተጎናጸፈው ነፃነት ሊያሳጣ ከወያኔ ጋር ማበር ግን ጠላትነት ነው፣ አያስፈልገንም። ቀሪ ጥያቄዎች ካሉ ወደ ጠረጴዛ መተን መወያየት መነጋገር ያስፈልገናል። ስለዚህ ቀሪ ጉዳዮች አሉን። ቀሪ ጉዳዮች ደግሞ በውይይት በምክክር በንግግር በድርድር መፍታት ይቻላል። ወያኔ እንዲሰነብት የምናደርገው ያለን የኛ አንድነት መላላትና የኛ ግጭት ለወያኔ ሰርግና ምላሽ እየሆነው ነው። ስለሆነም ወያኔን ለማጥፋት ሰላም በጣም ተመራጭ ነው በሚል ሀሳብ አቶ አሸተ ደምለው ለቃለ መጠየቅ ፈቃደኛ ስለሆኑ ሰፊ ማብራሪያም ስለተሰጡኝ በወቅታዊ ጉዳይ እንዲሁም ማንነት ተኮር ስራዎችም አጠቃላይ በዞኑ እየተሰሩ ያሉ ስራዎች የመልካም አስተዳደር ስራዎች ለትግራይ ህዝብም ጭምር መልእክት ስላስተላለፉ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ የወልቃይት ጠገዴ አማራ ሚዲያ ተከታታዮች ከወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በወቅታዊ ጉዳይ ያደረግነውን ውይይት ይህንን ይመስላል። በሌላ ጊዜ በሌላ እንግዳ እስክንገናኝ ሰላም ሁኑ።